ልደትሽ ዛሬ ነው ወፏ ነግራኛለች። ዛሬ ልደቴ ነው። በዚች ምድር ላይ ቆሻሻ በሆነች ምድር ላይ የተቀላቀልኩባት መስከረም 14 2018 ቀኔ ናት። እንግዲህ እንኳን ተወለድሽልን በሉኝ። በመጀመሪያ ግን ቀኔን ያወቀ ልዩ ሽልማት አለው። ስንት ሰጡኛላችሁ? 40 50 60 70 የምትሰጡኝን ሰጡኝ፣ እቀበላለሁ። ግን ትክክለኛዋን ያወቀ ግን ስለ እውነት ነው የምለው የሆነ አወራውና እንትኑን ስልኩን ተቀብዬ የማደርግለትን አካል በተለይ ደግሞ ኢትዮጵያ ወይም ቤሩት ዱባይ ከሆነ ማለት ነው። እና ይሄ ነው ግን እንዴት ናችሁ? ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ ብዙ ትርፍ ይበልልን እንደ ሁልጊዜው። እና ዛሬ ፏፍልጭ ብያለሁኝ እላችኋለሁኝ። ያው አለ አይደል፣ በነገራችን ላይ ድንገት ነው ሰው እንኳን ተወለድሽ ብሎ ያለኝ እንጂ እኔ ልደቴን አላከበርኩኝም፣ አላከብርምም፣ አክብሬም አላውቅም። ግን ድንገት በኬክ እና በጊፍት ልደቴን ቀኔን አወቅኩትኝ ማለት ነው። እና ምን ልላችሁ ነው፣ ቀኔን ያወቀ ሽልማት አለው። 2018 ባለትዳሮች የሚፋቱበት ፍቺያቸውም ባልሆነ እንዝህላልነት እየሆነ እያየን ነው ያለ ነው። በአብርሽና በሩታ ተጀምሯል። ናሂና ውብዬ ደግሞ እየቀጠሉ ነው፣ ይቀጥላሉ። እንግዲህ ክብር ከሌላቸው ሴትነታቸውን ሴቶቹ ካላስከበሩ፣ ወንድነታቸውን እንደ ወንድ ሆነው ወንዶቹ ራሳቸውን ካላከበሩ ትዳር በዚህ መልኩ የሚቀጥል ከሆነ 2018 የትዳር ፍቺ ኦቨር ሆኖ ነው የሚመጣልን ማለት ነው። ስለዚህ ተጠንቀቁ ማለት እፈልጋለሁ። አብርሃም እውነት ለመናገር አሁን ላይ እያሳዘነ ይመጣ። ምክንያቱም ሰው ሆኖ ማይጣላ የለም፣ ሰው ሆኖ ብዙ ደረጃ ማይደራረስ የለም። ሆኖም ግን ደግሞ ሰው ሆኖ ከጥፋቱ ተመልሶ ወደ ጥሩ ቦታ ላይ የሚያደርስ ማንም የለም። ከጥፋቱ ተመልሶ ይቅርታ ካለ እባክሽ ይቅር በይው ብለን ብዙ ጊዜ ለምነናል፣ አስለምነናል። እንግዲህ ጨክና ፈርማ ከሰጠች እውነትም ምን ምን እንደምላት አላውቅም። ከደረሰባት አንፃር እንረዳታለን። ቢሆንም ደግሞ ሰው ከተመለሰ ደግሞ በዚህ አይነት እኮ ጥፋቶች ሁሉ እንደ ጥፋት ከታዩ እኮ ብዙዎች በይቅርታ የማያልፉት ጥፋትን ይቅር ብለው አብረው ባልሆኑ ነበር። ጥፋት ማንኛውም ሰው ፍጹም የለም በምድር ላይ። ሁላችንም በምድር ላይ ስንኖር በጣም እናጠፋለን፣ በጣም ኃጢአተኞች ነን። ከጥፋታችን ደግሞ ስንመለስ ይቅርታ ካለን እንኳን አይደለም ቃሉም እኮ ይላል አይደል? ይቅር በለኝ እንኳን እኛ ጌታችን እንኳን ላይ ሆኖ እንዴት እያደረጉት ይቅር ብያችኋለሁኝ ብሎ ያለ አምላክ ነው ያለን። ከዛ መማር እንችላለን። ስለዚህ ይቅርታም መቀበልንና ይቅርታ ማድረግን እንደ ሽንፈትና እንደ አሸናፊነት ባናየው ማለት ፈልጋለሁ። እና አብርሃም ዛሬ ቤቱን ለቆ ወጥቶ እንግዲህ ጠፍቶባቸው እየፈለጉት ነበር። አጋጣሚ የመጀመሪያም የመጨረሻም አገናኝም አለያይም ብሩክና አቤላ ዛሬ አግኝተውታል። ሁሉ ያቺን ባያመጡ ኖሮ እዚህ ደረጃ ባልደረሱ ነበር። ይሁን አመጧትም ይቅርብ ከተባለ በኋላ 2018ን በሰላም እንኑር ብሎ ማርክ ብዙ ነገር ባደረገበት ሰዓት ላይ ድንገት ደግሞ ባልታሰበ ሰዓት ላይ ቤት ውስጥ ተገኝታ ሩታንም ሚዲያውንም ሰርፕራይዝ አደረገች። ስለዚህ ያ ይበልጥ ሊያሻክራት ቻለ ከዛ በኋላ ያለው ነገር እንጂ መቼም ይቅርታ ብዙ ጊዜ አድርጋለች። እንደ ጥፋቱ ይቅርታውን ተቀብለዋለች። ይበልጥ እውነት ለመናገር በቀደምነት ከማርክ ጋር አይታችሁ እንደሆነ ጊቢ ስትባል አልገባም እዚህ ጋር ነው የምቆመው ብላ ስትል ቆማ ታስታውስ እንደሆነ የዛን ቀን ውጪ የተባለችበትን እቤት ጊቢ ስትባል ውጪ ነገራት ሰላም እናምጣ፣ ሰላም ሆነ ደስተኛውን እናሳልፍ ብለው ያላትን ቤት ጊቢ ቁጭ በይ ብሎ ሲላል የወደ ኋላ እየመለሳት ነው። ያ ነገር ጭራሽ እያባበስባት የመጣውና ሚዲያው አንዳንድ ውሸታሞች ሚዲያዎች ለራሳቸው ጥቅም ሲሉ ደግሞ ያልሆነውን እየፈተፈቱ የሚናገሩት ነገር ነው። ጭራሽ አቃቅሯት በፍጹም ብላ ልትል የቻለችው ግን አሁንም አልረፈደም፣ ገና ነው። እባክሽ ቤተሰቦችም ጸብ አንፈልግም፣ መለያየት አንፈልግም ብለዋል። ቤተሰቦቹም
በተቻለ መጠን አንድ ቢያረጓችሁና ወደ ነበረው ህይወታችሁ ብትመለሱ ደስ ይለናል። በቃ በጣም የመጀመሪያ ላይ በጣም ብዙዎችን በፍቅር አስተምራችኋል። መሀል ላይ ደግሞ ብዙዎችን በጸብ በንትርክ በተለያየ ነገር አሳይታችኋል። እንደገና ደግሞ አሁን ላይ ደግሞ ሰላም ፈጥራችሁ ደግሞ በሰላማችሁ ደግሞ ብዙዎችን አስደስቱ ነው ማለት የምፈልገው። በነገራችን ላይ አባይ ሚዲያ ላይ የወጡ ጥንዶች 10 ዓመት ቆዩ፣ 5 ዓመት 1 ዓመት ቆዩ የወጡ ጥንዶች በተለይ የነዚህ የክፍለ ሀገር ልጆች አንዳቸውም አብረው እየኖሩ አይደለም ያሉት። ብዙዎችን ተመልከቱ። ማርክና ሄለን መተዋል ተለያይተዋል። ፉፉና ፍቅር መተዋል ተለያይተዋል። አብርሽና ሩታ መተዋል ተለያይተዋል። ናሂና ውብዬ መተዋል ተለያይተዋል። ብዙዎቹን ብንጠራ እንናገራለን፣ ግን ሁሉም ስራው ያውጣው ብለን ነው እንጂ እና አባይ ሚዲያ ላይ ባትቀርቡ ጥንዶች፣ በተለይ እነዚህ ታዋቂ ነን እያላችሁ የምትመጡ በፍቅር እንደዚህ እና አመት አገልግለናል ብላችሁ የምትመጡ አባይ ሚዲያ ላይ ባትቀርቡ፣ ሌላ ሚዲያ ላይ በቀርቡ ይሻላል። እና ምን ለማለት ነው ወደ ነበረ ማንነታቸው ቢመለሱ ፍቅርና ማነው ስሙ አብርሃምና ሩታ ማለት ነው። በቃ ከዚህ በላይ ባይቀጣ ከዚህ በላይ ባይሄድ ብዬ አስባለሁ እላለሁ በግሌ ማለት ነው። የናሂና የውብዬ ላይ ደግሞ ስንሄድ ናሂ የምሩን ነው ግን እየተናገረና እያደረገ ያለው ነገር ግን ጤና ጎሎታል። ጤና ከጎደለው ለምንድነው ይችኛዋን ትቶ በቃ ለነገሩ እናትየውን ትመጣለች፣ እናትየው ጠርታለች ማለት ካልተጠራውም በግድ አልመጣም ብላ ነው መሰለኝ ልጇን በርቀት ላይ ሆና የሚያጠፋውን ጥፋት አይኗ እያየ የተወችው ወይንም ደግሞ አይኗ እያየ ገደል እስኪገባ ድረስ ዝም ያለችው እርግጠኛ ነኝ ነይ እስከምትባል እየጠበቀች ነው የሚመስለኝ በዚህ አይነት ማለት ነው። ምክንያቱም ልጇ ነይ እስከሚባል ድረስ ነይ እስከምትባል ድረስ ልጇ እንደዚህ ገደል እየገባ ዝም አልተለም። ሄለንም በቃ ስለመታት ከህይወቴ ውጪ ስላላት ዳግመኛ አጠገው መድረስ ነው ጠላች ማለት ነው። ምክንያቱም ደበደባት፣ አስደበደባት። ያውም በሷ ብቻ አይደለም በዛኛው ዛሬ ደግሞ መጥቶ በቃ ከዚህ በላይ በቃችኋል ብሎ ውብዬን ይቅርታ ጠይቆ የመጣው ሁላ ሳይቀር ደብድበዋታል። ግን ዞሮ ዞሮ ተጎጂው ማን ነው? ወንዶቹ ናቸው እየተጎዳችሁ ያላችሁት። ሴቶቹ ምንም አይሆኑም። ልጅ እንደሆነ ያሳድጋሉ። ቤተሰቦቻችሁ ልጆቻቸውን እንዳሳደጉ እነሱ ልጆቻቸውን ያሳድጋሉ። ይብላኝ ለእናንተ። አሁን በትዳር ላይ እየገባችሁ ላላችሁ ሴቶች ይብላኝ ለእናንተ። ነገ አንቺን የሆነ ትምህርት ሰምቼ ነበረ የሆኑ አባት ሲያስተምሩ ማለት ነው። በባለ ትዳር ላይ የምትሄጂ ሴት ወይም የምትሄድ ወንድ አሉ ነገ አንቺን ትቶ አለመሄድሽ ምን ዋስትና አለሽ? ወይ አንተን ትታ አለመሄዷ ምን ዋስትና አለክ? እባካችሁ ባለ ትዳር ላይ የምትገቡ ሰዎች ተጠንቀቁ ብለዋል። የሆኑ እንትን ናቸው ሲያስተምሩ ሰምቼ ማለት ነው። የቲአርት ላይ ነው መሰለኝ ሲያስተምሩ የሰማሁት። እውነት ነው። እኔ በሰው ትዳር ላይ ከሄድኩኝ ያ ሰው ባለ ትዳር ከሆነ ነገስ በእኔ ላይ አለመሄዱን ምን ዋስትና አለ? ብዙዎችን እንደምናየው በፍቅረኛ ላይ ሌላ ፍቅረኛ በትዳር ላይ ሌላ ትዳር እየገቡ እያያዙ እያየን ስለሆነ ማለት ነው። እስከ መቼ ድረስ ነው በእንደዚህ አይነት ነገር ሊቀጥሉ የሚችሉት? ይሄ ነገር በቃ ካልተባለና ካላቆመ በስተቀር ማለት ነው። ብዙዎቻችን ያው እንደምንለው ቀላል ነገር አይደለም ትዳርን መፍታት ማለት ነው። ምናልባት መያዝ ቀላል ሊሆን ይችል ይሆናል። መፍታት ግን ብዙ ዋጋ ያስከፍላል፣ በጣም ብዙ። አሁን ይሄ እስከ ፍርድ ቤት ደረጃ ድረስ ነው የሚያስደርሰው። ምክንያቱም በትዳሩ ላይ የማገጠ ስለሆነ አሁን ምንም አላረኩም ብሎ ቤት ብዙ መረጃዎች እንኳን ወደኋላ ዞር ብለን ስናይ ንግግሩ በራሱ ያስቀጣዋል። እንኳን አለም ድርጊቱ ማለት ነው፣ ንግግሩ ያስቀጣዋል። ልጅቷንም መቀመቅ እሱን መቀመቅ የሚከት ንግግር ነው ሲናገሩና ሲያደርጉ የነበረው። እርጉዝ የሆነችን ሴት ሚስት በሆዷ ልጅ ተሸክማ የምትንከራተት ጭራሽ ህግ ምን አደረኩኝ? ህግ ምንም አላደረኩኝ፣ ምንም አያደርገኝም ማለት ህግ ምንም እንደማያደርገ ስትከሰስና በአንድ እግር ስትቆም ፍርድ ቤት ላይ የዛኔ ህግ እውነቱን ነው ብለክ ትላለህ ማለት ነው። ለነገሩ አንዳንዴ የምናያቸው ነገሮች እውነት ነው። ህግ ምን ያደርጋል፣ ህግ ምንድነው እሱ ብለን የምናይበት ነገር ይኖራል። ቢሆንም ደግሞ አንዳንዴ ህግ ትክክል ነው። ኢትዮጵያ ውስጥ አይደለም በአለም ላይ ህግ ስርዓትን እስከማስከበር ድረስ እንትን ያለ ህግ ለሁሉም ህግ ግድ
ህግን ካላስተማረ ይሄ ስርዓት አልባ ትውልድን ስርዓት እንዲዝ ካላደረገ አዎ ህግ የለም ማለት እንችላለን። እና የውብዬ ዛሬ ሮማንቲክ የሆነ እንትን ያውም አስፋልት ለምን መኪና አስቁመው ነው ግን መኪና አስፋልት አዘግተው ነጭ እንትን አነጥፈው በቀይ አበባ ወይን እየጠጡ አስባችሁታል? ባለ ትዳር መሆኑን ዘንግቶት ማለት ነው። ደግሞ ልጁን እንደናንተ አስመሳይ ሰው አለ። ወራዶች እኮ ናችሁ። በጣም ወራዶች የወረዳችሁ አንተ ሞንክ አብራክ ያለችው ተለጣፊክ ወራዶች ፈልገህና ወደህ ነው እየሄድክ ያለው። እውነትም አንገት ላይ ባለው አይደለም እየሄድክ ያለው። አንዴ ያፈቅራታለሁ፣ አንዴ ሄዳ አልፈልግሽም ብለሽኛል፣ አንዴ ውስጤ ስሜት አላት፣ አንዴ እሷ ምን አደረገች እሷ እንደ ውብዬ እንደማን ነው ስሙ እንደና ማነሽ ስሟ እንደተቀጣችው ትቀጣለህ አንተም ማለት ነው። እና ዝም ብላችሁ የማይሆን ነገር እያደረጋችሁ በሰው ህይወት ላይ በሰው እንትን ላይ ጣልቃ ባትገቡ ነው ብዬ ማለት የምፈልገው ማለት ነው። እና የልደቴን ነገር ማን ነው አስቦበት የሚነግረኝ? ማን ነው አስቦበት ትክክለኛውን ይሄን ያህል እድሜሽ ነው ብሎ ያለኝ? ይሸለማል ከ30 ጀምሮ ግን 30ም 40ም 50ም 60ም 70ም በሉኝ፣ የተመቻችሁን ስጡኝ። እግዚአብሔር አይደለ እዚህ ያደረሰን ሰው አይደለም። ስለዚህ መስቀልም እየደረሰ ነው። እንግዲህ መስቀልን እንዴት እንደምንቀበለው እንዴት እንደምናልፈው እንግዲህ ያው እንትን እንሄዳለን። እንግዲህ የት እንደሚከበር አናውቅም። ብዙ ማስታወቂያዎች እያሉ ነው፣ ግን ቦታው ነው እስካሁን ድረስ ያልደረሰኝ ማለት ነው መስቀል የት እንደሚከበርና ዱባዮች እንገናኛለን። ያላረጋችሁኝ ግን ሰብስክራይብ እያረጋችሁኝ ጠብቁኝ። ዱባይ እንገናኛለን ደመራ ላይ ማለት ነው። ስራ ፈታለን ቤት አይደል ያለነው፣ ስራ እያፈላለገን እንመጣለንና ይሄን ይመስላል። ለማንኛውም አመሰግናለሁ። ዛሬ አጭር ነው ቪዲዮ የምሰራው፣ ብዙም ቀኔም ስለሆነ ብዙም የማውራት ቻንሱ የለኝም ለማለት ፈልጋለሁ። አመሰግናለሁ። ሰላም ሁኑልኝ። ወዳችኋለሁ።